ሚዲያዎች ትውልድን በመልካም የማነጽ ሚናችንን በአግባቡ ልንወጣ ይገባል ሲሉ የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ አቶ መሳፍንት ተፈራ ተናገሩ። የኢትዮጵያ ፕሬስ ድርጅት ናኦታ የተባለ በኦሮምኛ የሚዘጋጅ የህፃናት መጽሔትን አስጀምሯል። ተመስገን ዳረጎት Knowing the negative consequences of media usage in children can be very beneficial. አሁን ያለንበት ዘመን በተንቀሳቃሽ ስልክና ሌሎች ኤሌክትሮኒክስ መሳሪያዎችን በመጠቀም በሚሰራጭ መረጃ ህፃናት እድሜያቸውንና ዕውቀታቸውን ያላማከለ መረጃ በስፋት ያገኙ ነው። የመረጃ መጥለቅለቅ ባለበት ዘመን ለህፃናት በቋንቋቸው ተገቢን መረጃ ተደራሽ ማድረግ ይገባል። አንጋፋ የኢትዮጵያ ፕሬስ ድርጅት ለህፃናት እድሜያቸውንና ዕውቀታቸውን ታሳቢ ያደረገ መረጃ ተደራሽ ለማድረግ ናኦታ የተባለና በኦሮምኛ የሚዘጋጅ መጽሔት ስራ አስጀምሯል። በህፃናት መጽሔት ማስጀመሪያ ስነ ስርዓቱ መልእክት ያስተላለፉት የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ አቶ መሳፍንት ተፈራ በሀገራችን እድሜያቸው ከ15 ዓመት በታች ያሉ ህፃናት ቁጥር ከፍተኛ ቢሆንም በሀገሪቱ ያሉ መገናኛ ብዙሃን ህፃናትን ታሳቢ አድርጎ መስራት ብዙም የተለመደ አይደለም ይላሉ። የኢትዮጵያ ፕሬስ ድርጅትም ክፍተቱን ለመሙላት ተግባራትን እያከናወነ ነው ብለዋል። በሀገራችን ከ15 ዓመት በታች የሆኑ ልጆች ቁጥር እጅግ በጣም ከፍተኛ ነው። ግማሽ ያህል አካባቢ ይሆናል። ነገር ግን በሚዲያና ኮሙኒኬሽን ስራዎቻችን ምንም ያልተዳሰሰ ወይም በጣም በእጅጉ አናሳ በሆነ መንገድ ተደራሽ የሚደረግ የህብረተሰብ ክፍል ሆኖ እናገኘዋለን። ልጆች ስለ ዓለም ነባራዊ ሁኔታ የሚያውቁበት የሀገራችንን ታሪክ ባህልና እሴት የሚማሩበት የንባብ አቅማቸውን የሚያዳብሩበት ክህሎትና የእውቀት አድማሳቸውን የሚያሰፉበት እንዲሁም በየዘርፉ ካሉ የስነ ጽሑፍ ስራዎች ጋር የሚተዋወቁበት የህትመት ውጤቶች እንብዛም የሉንም ማለት ይቻላል። ሚዲያዎች ህፃናትን በመልካም የማነጽ አደራም አለብን ይላሉ። ልጆቻችንን በመልካም ዕውቀትና ስነ ምግባር ኮትኩቶ ለማሳደግ እነሱ በሚገባቸው ቋንቋ የሚያነጋግር ከራሳቸው ተሞክሮ የሚማሩበትና ራሳቸው በራሳቸው የሚደምቁበት የልጆች ይዘት ያስፈልጋል ብለን አምነናል። ናኦታም የዚህ ዓላማ አንድ ፕሮጀክት ናት። በዚህ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ አዝመራው አንዴሞ ትውልድን በመልካም የማነጽ ተግባር የሁሉም ድርሻ ሊሆን ይገባል ብለዋል። ዛሬ በህፃናት ልጆች ላይ መልካም ነገር መገንባት የነገ ሀገር መገንባት ዋና ምሰሶ ነው። ዛሬ የምንዘራቸው መልካም ዘሮች ህፃናት በእውቀት ኢትዮጵያን በማወቅ በማሰብ የሚያድጉት እድገት ሁሉ ነገያችን የኢትዮጵያ የብልጽግና ጉዞን የሚያሳልጡ መሰረተ ድንጋዮች ናቸው። የብልጽግና ፓርቲ ህዝብና ዓለም አቀፍ ግንኙነት ኃላፊ ዶክተር ቢቂላ ሁሪሳ ብልጽግና ፓርቲ ህፃናትን ጉዳይ ስትራቴጂካዊ ጉዳይ አድርጎ እየሰራ መሆኑን ገልጸዋል። ሚዲያዎች ህፃናትን ትኩረት አድርገው እንዲሰሩም መደረጉን አንስተዋል። ከወቅታዊ ዜናና ከጥቃቅን ፕሮግራሞች ባሻገር ስትራቴጂያዊ የሆነ እቅድ አዘጋጅተን የነገውን ትውልድ እንገነባለን በሚል ተነሳሽነት የዋናው የሚዲያ አቅጣጫና ስትራቴጂያቸው አድርገው በመውሰዳቸው ምክንያት ህፃናት የዋናው የሚዲያዎቻችን ተደራሲ መሆን በመጀመራቸው ለሚዲያ አካላት በተለይም ደግሞ የዛሬውን ፕሮግራም ላዘጋጀው የኢትዮጵያ ፕሬስ ድርጅት ላቅ ያለ ምስጋናዬን ላቀርብ ወዳለሁ። የሚዋደድ ትውልድ፣ የሚፈቃቀር ትውልድ፣ አንዱ ለሌላው የሚያስብ ትውልድ፣ ስለ ሀገሩ የሚገደው ትውልድ፣ የአርበኝነት ስሜት ያለው ትውልድ፣ የሥራ ፍቅር ያለው ትውልድ፣ ለሀገሩ ብሔራዊ ጥቅም ዘብ የሚቆም ትውልድ ለመገንባት ትክክለኛውና ብዙ ወጪ የማያወጣው የነገው ትውልድ ላይ መስራት ነው። የኢትዮጵያ ፕሬስ ድርጅት ባለፈው ዓመት ብላቴናት የተባለና በአማርኛ ቋንቋ የሚዘጋጅ የልጆች መጽሔት ማስጀመሩ ይታወሳል።